ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት 12 ዓመት ከሰው ሸሽቶ ርቆ በበረሃ የሚኖር ዋሻ ዘግተው የሚኖሩ አባቶችን አስወጥቶ ይገላል። መከላከያ አምበኔት የኔታ ይባቤን ለአማራ ክልል ፖሊስ ማስረከቡ ተሰማ። ገዳም ላይ ግን ዛሬ ደም ይፈሳል። የአባቶቻችን እንደ ውሃ የፈሰሰው ደም ነገ ይጮሃል። የባለፈው ደም ሳይደርቅ ሌላ ደም ፈሰሰ። ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል። አለቅነት ሁሉ በጫንቃው ላይ የተደረገለት የተወለደው ያ ሕፃን የተባለው በነብያት አንደበት ሰላም ለእናንተ ይሁን። ሁሉም ሰው ላይ የሚገባ ማስበውን አንድ ቪዲዮ ጋብዛችሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። እንግዲህ ዛሬ ወቅታዊ ነገሮች ላይ ተመልሼ መጥቻለሁ። በተለይ አንዳንድ ፌሚኒስት እንግዲህ በማህበራዊ ሚዲያ የሚያሰራጩት መርዛማ የሆነ ሀሳብን በተመለከተ የምናነሳ ይሆናል። ከዝቋላ አቦ ጋር በተገናኘ አዳዲስ መረጃዎች እየወጡ ነው። እንግዲህ ከቦታው ላይ ሄደው ያዩ ሰዎችም ጭምር የተፈጠሩን ነገር እየነገሩን ስለሆነ የምንሰማ ነው የሚሆነው። ከዛ በተጨማሪ ከየኔታ ጋር በተገናኘ አንድ አዲስ የወጣ መረጃ ትናንትና የወጣ መረጃ አለ። እሱን የምንመለከት ነው የሚሆነው። መምህር ደረጀ ዘወይንዬ አንድ ምላሽ ይዞልን መጥቷል። በጥቂቱ እንመለከታለን። ምናልባት ትናንትና በሰራሁትኝ በዘማሪት ዮርዳኖስ ጉዳይ ላይ በተመለከተ ሁለት አይነት ሀሳቦችን ብጨምርበት ደስ ይለኛል። በተለይ ከደበበ በተባለው ሰው ጋር በተገናኘ እንዳልኳቸው ልጅቷ ስትናገር ዘማሪቷ ስትናገር እኔን ደፍሮ ከሄደ በኋላ ምንም አይነት ስሜት አልተሰማው፣ ምንም አይነት ጭንቀት አልተሰማው፣ ምንም አይነት ድንጋጤ አልተሰማው ስትል እንደነበረ ነግራችሁ ነበርና ይሄ ነገር እንደዛ ከሆነ የመጀመሪያው አይደለም ማለት ነው ብዬ ሰራችሁ ነበር። የመጀመሪያው ሰው ኃጢአት ሲሰራ፣ ሰው በደል ሲሰራ፣ ሰው ያልተገባን ነገር ሲሰራ መደንገጥ፣ መዋከብ፣ የሱ ያልሆነ ነገር ማምጣት፣ ስሜት ማምጣት የተለመደ እንደሆነ ነግራችሁ ነበር። ታዲያ ይሄ ጋር በተገናኘ ትናንትና በጣም ስልክ ሲደውሉልኝ በቲክቶክም በቴሌግራም መልእክት ሲቀመጥልኝ ነበር፣ ከአሜሪካም ከዚሁ ከሀገር ውስጥ ማለት ነው። ታዲያ ከነዛዎች መካከል ላይ እንዳልኳችሁ ነው ይህ ሰው የመጀመሪያው አይደለም። አውደ ምህረት ከመውጣቱ በፊት ሩካቤ እየፈጸመ ዝሙት እየፈጸመ ወደ አውደ ምህረት ይወጣ እንደነበር አንዳንድ መረጃዎች እየደረሱኝ ያሉት በተለይ ሻሸመኔ አካባቢ፣ አዲስ አበባ አካባቢ ላይ እንዲሁም ደግሞ ከአዲስ አበባ ወጣ ብለው ያሉ ቦታዎች ላይ እንደዚህ አይነት ነገሮች የለመዳቸው ነገሮችን ጭምር እንደሆኑ እየታወቀ ያለው። ስለዚህ ይህ ሰው የመጀመሪያው ተጠቂ ላትሆን ስለምትችል ለማንኛውም መረጃዎች እያሰባሰብኩኝ ነው። በሰፊው እመጣበታለሁ። የህፃኑ የልጁን ፎቶ አግኝቻለሁ። ነገር ግን እናትየዋ ወዳና ፈቅዳ እስካለቀቀችው ድረስ እኔ የምለቅበት ምክንያት የለኝም። ስለዚህ እንደ ፋይል ይቀመጣል። አስፈላጊ በሆነበት ሰዓት ላይ እሷ ስታወጣው እኛም ደግሞ እናወጣለን። ካላወጣቸው ግን እሷ ቤተሰብ ለመበተን አይደለም፣ ቤተሰብ ለመሰብሰብ እንጂ ቤተሰብ ለመበተን አይደለም የመጣ ነው እና አላማዬም አይደለም፣ አላወጣም። ልጁ ግን ቁጭ ራሱን እውነት ለመናገር ራሱን ቁጭ ነው የሚመስለው። ከጥቁረቱም ከግዝፈቱም ፊዚካሉ ከስፋቱም ጭምር እሱን የሚመስል ልጅ ነው የወለደው። ለማንኛውም ወደ ፌሚኒስቶች መጀመሪያ ከፌሚኒስቶች እንጀምርና እነሱን ምላሽ ሰጥተን ወደ ዝቋላ እና ወደ የኔታ ይባቤ ጋር እመጣለሁ። ለማንኛውም ከዚህ እንጀምር። ምንድን ነው ፌሚኒስት ዓላማቸው፣ ጥግ ድረስ እየሄዱበት ዓላማ ሀሳባቸው ምንድን ነው የሚለውን ነገር በዚህ ሁለት ቪዲዮዎች ላሳያችሁ። ማለት ኢሎጂካል ከመሆን አልፎ በምን ኤክስፕረስ እንደማደርጋቸው አላውቅም። የድሮዎቹ እንዲያውም ይሻሉኛል። ላይክ የድሮ እንደነ ዶክተር ማሙሻ ምናምን ኮምፓራቲቭሊ ይሻሉኛል። የሆነ በዛ ነገርየው ራሱ የተወዘጋገበ እንኳን ቢሆን በዛ ውስጥ የሆነች ሎጂክ ለማስቀመጥ ይሞክራሉ። አሁን እኮ ምንም የለውም። ምንም አሁን እንዲያውም እየመጣ ያለው ምንም አይነት ነገር የሌለው ከልት የሆነ ነገር እናያለንና እነዚህ ሰዎች ራሱ ኢንተሌክቹዋል እንላቸዋለን ወይ የሚለው ለኔ ጥያቄ ነው። ምክንያቱም እኔ የሃይማኖት ሰዎች ኢንተሌክቹዋል ለማለት በጣም ይከብደኛልና እስቲ ይሄንንስ እንዴት ታየዋለሽ? እየነገርኩ እኮ ኢንዲፔንደንት ነው። they're not synonymous intellectuality እና stupidity አብሮ ሊገኝ ይችላል። we are all stupid in some way ብቻ የሆነ ቦታ ላይ ያለን። ግን ምንድነው የኔ ፖይንት? ለምሳሌ እኔ ዶክተር ፌቤን ፋንጮ ብዬ ስሜን አልጽፍም ነበር። ታይትሌን ማነው ፖይንትለስ ብዬ ነው ማምነው። ጽፌም አላቅም ምንም በቃ ዝም ብዬ በስሜ ነበር የምንቀሳቀሰው። ልክ ነው ራሱ ብዬ አላስብም። አሁንም ቢሆን ባሌ ነው ነፍሴን አውጥቶ ያጻፈኝ። መጻፍ አለብሽ ዶክተር ብለሽ
ከዛ ላይክ ምንድነው ምናምን ነገር ስለው አይ ሰዎች እኛ ሀገር ሰዎች ዶክተር ተብለህ ስታወራና ኖርማሊ በሌጣው ፌቤን ፋንጮ ተብሎ ሲወራ እኩል አይደለም ኦፒኒየን የሚያዩት ምናምን ነገር ኦኬ ከዛ አይ ቴል ዩ ዘ ትሩዝ ዶክተር ብዬ ከለጠፍኩ በኋላ የሰዎችን አቲቲዩዶች ገርሞኝ እያየሁ ነው እዚያውን አንድ ሰው ዲያቆን ተብሎ ሲለጠፍበት ፓስተር ተብሎ ሲለጠፍበት ምንድነው መምህር ተብሎ ሲለጠፍበት ወንጌላዊ ምናምን ተብሎ ሲለጠፍበት ይሄ ዲግኒቲ ሜሪት ነው የሚባለው ምንድነው የሜሪት አይነቶች ውስጥ አለ ስትለጥፍበት ሰውየው የመደመጥ የሆነ አይነት ፖዚሽን ይሄ ሴሌብሪቲ ባይ ፕሮክሲ ያልኩ ከእግዚአብሔር ጋር የተጠጋጋ ነው ይሄ ሰውዬ የሚል ኢምፕሊኬሽን ይሰጣል አሁን እኔ ከህክምና ጋር የተጠጋጋች ናት እንደሚለው ወይም ደግሞ የዛ አባላት እንደዛው ማለት ነው so do not underestimate ልልክ ብዬ ነው the proxy ታይትሉ ባለፈው ያወራው ነበር ከአንድ ማን ነው በእናት ትእዛዝ አዘዙኝ ዲያቆን እስቂያስ የሚባሉ ሰው ያዝሻለሁ ምናምን ነገር አይ እርሱ አያዙኝም አልኳቸው ትንግርት ነው የሆነባቸው ትንግርት ለምን እሳቸው ዲያቆን ስለሆኑ ለምደዋል ሰው ይታዘዛቸዋል ገባ በእሳቸው ቦታ ከኔ ጋር ይደራደራሉ እንጂ አያዙኝም ስላቸው ደንግጠው ሊሞቱ በቃ ረጅም ንግግር ነው ያካሄዱት በእኔ ላይ እኔ ሃይማኖታቸው አባል አይደለሁም ገባ ያ አውቶሪቲ እኔ ጋር አይሰራም ግን he thinks he can have that authority over me እና እነዚህ ሰዎች ዓለም ላይ ራሳቸውን ፖዚሽን ሲያደርጉ በቃ ሲንቀሳቀሱ ስታያቸው በዛ እንትን ነው የሚንቀሳቀሱት ከዛል ወይኔ ዲያቆን መጡ ምናምን እየተባሉ መምህር መጡ እየተባሉ እሱም ማዕረግ ባይኖራቸው ሰው ቆሞ አይሰማቸውም ለሰከንድ ምልክት ለዛ so they will fight for it stupid እንደሆነም እያወቁ ማለት ነው they will fight for it ለምን ኢምፖርታንት አድርጓቸዋል እዚህ ማህበረሰብ ላይ ተደማጭ አድርጓቸዋል አንተ ስቱፒድ ነው ሲዲ ነው የምትለውን ወሬ በብዙ ሺህ ሰው ይከተለዋል እንግዲህ ገንዘቡን ይሰጥለታል ያፈሰሰ ማለት ነው ዘይት ተቀቡ ሲባል እሺ ብሎ አንደኛው ይሄ ነው አምላካችሁ የለም የሚል ነው ሁለተኛው ደግሞ ይሄ ነው በነገራችን ላይ ጆርዲ ፈታ ብላ ደስ ብላ ነበር ሰማይ ነበርቸው ስሙት ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ that's my only angle ፌሚኒዝም ራሱ አይደለም የኔ አንግል ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural anyway I'm so glad to see that you guys are coming to the realization that religion is actually a weapon formed against women ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ for some ለአንዳንድ ወንዶች ሊጠቅማቸው ይችላል ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል ግን ለሴት ግን completely counter intuitive የሆነ against የሆነ አምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት it took us a long time by the way እንደዚህ ሰብራኖት ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት እንግዲህ እንደሰማሻቸው ሃይማኖት መሰበር ያለበት ነው ሰው ሃይማኖት አልባ ሆኖ እንዲኖር ነው ባለፈውም ስንናገር የነበረው ነገር እሱ ነው የፌሚኒስት ትልቁ ዋና ዓላማ ሰውን ሃይማኖት አልባ አድርጎ ከእግዚአብሔር ለይቶ ግብረ ሰዶማዊ ማድረግ ነው ትልቁ ጎላቸው ይሄ ነው በደንብ እያገኛችሁ ነው ያስባለሁ ለማንኛውም በዚህ ሐሳብ ላይ አክሊል ሐሳብ ሰጥቶበታል እንዝማው ለእናንተ ይሁን ሁሉም ሰው ሊያየው የሚገባ ማስበውን አንድ ቪዲዮ ልጋብዛችሁ ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ that's my only angle ፌሚኒዝም ራሱ አይደለም የኔ አንግል ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural anyway I'm so glad to see that you guys are coming to the realization that religion is actually a weapon formed against women ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ for some ለአንዳንድ ወንዶች ሊጠቅማቸው ይችላል ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ
ይጠቅም ይችላል ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት it took us a long time by the way እንደዚህ ሰብራኖት ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን ይያሉ ነው ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው ስለዚህ ሃይማኖትን እንዲተው ነው ቅዱስ ጳውሎስ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገሩ ቃል አለ ይሄ ምንድነው ከማናቸውም አይነት ክፉ ነገሮች ራቁ ይላል በቃ አለቀ አሁን ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን ይያሏችሁ መሰላችሁ ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን ይያሏችሁ ስለዚህ አሁን ምርጫው የእናንተ ነው ወይ ክርስቶስ ኢየሱስ ወይ ፌሚኒዝም እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሐሳብ መስጠት ወይም ድምጽ ማሰማት ጥሩ ነው እዚህ ላይ መስራት ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁ ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው ይቅርታ ይሄን ቃል በቃል እንደዚህ ስላልኩት ማለት ነውና በጣም ጥንቃቄ ይፈልጋል ክርስቲያን የተባራችሁ እህቶች ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል ሌሎቻችሁም ደግሞ ያው ከሩቁ ለኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸው ነገሮች እኔ ልጆቻችሁን ጠብቁ ነው ማለት ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ በጣም አስጸያፊ ነውና ጥንቃቄ ይፈልጋል ቴንክ ዩ በነገራችን ላይ ማናቸውም ከእግዚአብሔር ሊለዩ የሚችሉ አሰራሮች በሙሉ መጸየፍ አለበት ሰው ወደ እግዚአብሔር መቅረብ ነው ያለበት እንጂ ከእግዚአብሔር መራቅ አይደለም ምክንያት መሆን አለበት ስለዚህ ማናቸውም ነገር ከእግዚአብሔር ሊያረቁ የሚችሉ ነገሮች እንዳሉ እያወገዝን ትክክለኛውን መንገድ እያቀናን ግን እንሄዳለን ለማንኛውም ወንድማችን እናመሰግናለን ወደ የኔታ ይባቤ ልምጣ መከላከያ አምበኔት የኔታ ይባቤን ለአማራ ክልል ፖሊስ ማስረከቡ ተሰማ በአማራ ክልል ሰሜን ጎጃም ውስጥ በሚገኘው የክብረ ደናግል ናዳ ማርያም ቆሞስ የሆኑት አምበኔት የኔታ ይባቤን ባለፈው አርብ ሰኔ 13 ቀን 2017 ዓ.ም በርካታ የመከላከያ ሰራዊት አባላት ከሚያስተምሩበት ገዳም ውስጥ እንደወሰዳቸውና ያልታወቀ ቦታ መታሰራቸው ሲገለጽ ቆይቷል የአምበኔቱ በርካታ ተከታዮችም ሰላማዊ ሰልፍ ሁሉ እስከ ማድረግ ደርሰው ነበረ ይለቀቁ ይፈቱ በሚል በአማራ ክልል ላይ ጫና አድርጓል የአማራ ክልልም ያሉበትን አላቅም ሲል እንደቆየ የሚናገሩት ምንጮቻችን ሆኖም ግን አሁን መከላከያ አምበኔቱን ለአማራ ክልል እንዳስረከበ ሰምተናል ይህን ተከትሎም የአማራ ክልል አምበኔት የኔታ ይባቤን ከእስር ይለቃቸዋል ተብሎ እየተጠበቀ ነው አምበኔት የኔታ ይባቤ በተለይም የአማራ ክልል ባለስልጣናት ጭምር ማለት ናቸው የመንፈሳዊ ሕክምና ሲያስፈልጋቸው እሳቸው ጋር በመሄድ ጸሎት እንደሚደረግላቸው ትምህርት እንደሚያገኙና እንደሚጸለይላቸው የተለያዩ ባለስልጣናት ይናገራሉ አሁን መከላከያ እሳቸውን ከገዳም ውስጥ አፍኖ መውሰዱን ተከትለው መከላከያ እሳቸውን ከሚያስተምሩበት ገዳም ውስጥ መውሰዱን ተከትሎ በአካባቢው ሰላማዊ ሰልፍ ሁሉ ሲደረግ ቆይቷል የሰሜን ጎጃም አካባቢ ነዋሪዎችም በከፍተኛ ሁኔታ ተቃውሟቸውን ሲያሰሙ ቆይተው አሁን መከላከያ አምበኔቱን ለአማራ ክልል ፖሊስ እንዳስረከበ ሰምተናል በዚህ መሰረት በቅርብ ጊዜ ውስጥ ይለቃሉ ተብሎ እንደሚጠበቅ ምንጮቻችን ነግረዋል የአምበኔቱ እስር መከላከያ ለምን እንዳሰራቸው እስካሁን ድረስ የታወቀ ነገር የለም የተሰጠ መግለጫም የለም አበመኔስ ለማለት ፈልጎ ነው ያስባለሁኝ ለማንኛውም እንግዲህ አንደኛው ችግር የነበረውም ክስ ሲመሰረት የነበረውም የአገው ምንድነው ማህበረሰብ የሚባል የሆነ ኮሚቴ ነገር አለ መሰለኝ እሱ ነበር ሲመሰረት የነበረው ካልተከሰሱልን ካልተጠየቁልን ሲነበሩ እነሱ ነበሩ አሁን ለመሻላይ ይመስለኛል ድሮፕ ያደረጉት ይመስለኛል ከይዛቸው በዚህ ምክንያት አዲስ አበባ ሊመጡ ነበረ አዲስ አበባ መምጣት የብዙዎች ተቃውሞ ስለገጠማቸው እንዳይመጡ ወደዚህ እንዳይመጡ ብዙ ተቃውሞ ስለገጠማቸው በዚህ ምክንያት እንግዲህ አሁን ተመልሰው ወደ ተመልሰው እንግዲህ አማራ ክልል ላይ ያሉት ከአማራ ክልል አወጡም የሚል መረጃዎች እየደረሱ ያሉት ስለሳቸው እንግዲህ በቅርቡ ተስፋ እንደሚለቀቁ ተስፋ አለ
ነገር ግን በቀላሉ ይለቋቸዋል ብለን ግን ብዙ ጊዜ አናስብም። ወደ ዝቋር ልምጣ። እንግዲህ ዝቋር ላይ ወንድሜ ሳሚ እንግዲህ በጣም ብዙ ተጓዥ ወንድማችን ነው። ብዙ ገዳማትና አድባራትን የሚዞር ወንድማችን ነው። እንዲህ ይላል። ፍጹም የሚያሳዝን ግፍና መከራ ነው የደረሰብን። እንዴት የሰው ልጅ ጭንቅላት ያለው በበረሃ የሚኖር 12 ዓመት ከሰው ሸሽቶ ርቆ በበረሃ የሚኖር ዋሻ ዘግተው የሚኖሩ አባቶችን አስወጥቶ ይገላል። ገሎስ እንዴት ወደ ገደል ይጨምራል? የተደረገው ግፍ ፍጹም ከህሊናና ከአይምሮ በላይ የሆነ ግፍ ነው የተሰራብን። በዝቋላ ገዳም ያለውን ነገር ፍጹም ብታዩት የሚያሳዝን ነው። አባቶች በፍጹም ሀዘንና መከራ ውስጥ ነው ያሉት። እሱ ብቻ አይደለም፣ በበረሃ ዘግተው በዋሻ የሚኖሩ 22 ዓመት 15 ዓመት 8 ዓመት የዘጉ አባቶች ነው አስወጥተው ያባረሯቸው፣ ዋሻቸውን የወሰዱባቸው። የተገደሉት አባት ራሱ የሰው አይን አይተው የማያውቁ የሰው ድምጽ ሰምተው የማያውቁ አባቶች ተገለው ወደ ገደል ተጥለዋል። ፍጹም የሚያሳዝን መከራና ግፍ ነው የደረሰብን። አቤት የሚል የቤተ ክርስቲያን ሰው መግለጫ ሊሰጥ ይገባል። ይህንን ጉዳይ ሁላችሁም ሼር ኮፒ ሊንክ አድርጉት። ከዚህ በላይ ክፉ ጊዜና መከራ አይመጣብንም። ኦርቶዶክሳውያን ባለማህተቦች ሁላችሁም ተገደሉ፣ በግፍ ተገደሉ፣ የዝቋላ አባቶች እውነት በግፍ ተገደሉ እያላችሁ ሪፖስት ኮፒ ሊንክ ሼር አድርጉት። ስለ እግዚአብሔር ብላችሁ እውነት የሚመለከታችሁ እግዚአብሔር የምትፈሩ ከሆነ ለዚህ ጉዳይ መግለጫ ሰጥታችሁ አባቶቻችንን የሚረጋጉበት የሚጽናኑበትን ነገር መስማት እንፈልጋለን። ከበላይ አካላት ሊመለከታችሁ የሚመለከታችሁ አካላት ፍትህ ለአባቶቻችንና ለዝቋላ ገዳም። እናመሰግናለን። ሳሚም ታስታውሱ ከሆነ በባለፈው ዓመት ላይ እንዲሁ የካቲት አካባቢ ላይ መሰለኝ የተከስተው እንግዲህ የዛን ጊዜ ላይ በዛ አካባቢ ያሉ አባቶቻችን ወይ ደግሞ እዛው ምስራቅ ሸዋ ላይ ያሉ አባቶቻችን እንዲህ ብሎ ነበር መግለጫ ሰጡት። ፉከራው ሁልጊዜ ዛቻው ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን ሊያስተምሩበት ይሆን ሊያቆሩበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል። አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል፣ ገሎ ትቶ ይሄዳል። አስከሬናቸው እንኳን በእውነቱ ለመናገር ተለቃቅሞ እንዲቀበር ነው ይሆናል። መሳሪያ ያዘ ሰው መሳሪያ ከያዘ ሰው ጋር እንኳን ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይሄንን ከያዘ መቁጠሪያ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ እንደ ክፉ አድራጊ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ ይግባይ ለክርስቶስ ስላለሁኝ ይላሉ። እኛ ይግባይ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውንም እኮ ሁል ጊዜ ደወል እንደውላለን እኮ አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገርን ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም በእንዲህ በነገራችን ላይ ይሄ ብቻ አይደለም። በግልጽ አማርኛ እንደተናገርኩት አንድ ድምጽ ደርሶ የነበረ እስቲ ወንድሜ የራሱ ዩቲዩበር ስለሆነ ካወጣው አውጣ ካላወጣው ግን ማውጣት አስፈቅጄው ማውጣው ይሆናል። እንግዲህ በግልጽ ዛሬ እንደተናገሩት እንደሰማናቸውም ጭምር በስልክም የደረሰን እዛ ቦታ ላይ ቀብሮ ገመጡ ሰዎች ሲናገሩ እንደነበሩት በቃ ቦታውን እንፈልገዋለን፣ ቦታውን ለቃችሁ ውጡ፣ ውሃውን ለኢሬቻ እንጠቀመዋለን፣ ስለዚህ ለቃችሁ ልንወጡ ነው የምንፈልገው፣ እኛ እናንተን ማየት አንፈልግም፣ እኛ እዚህ የራሳችንን ባዕድ አምልኮ መፈጸም ነው የምንፈልገው የሚል በቃል የተናገሯቸው ያን ነው። ውሃውን ለኢሬቻነት ይፈልጉታል። አጠቃላይ በቃ ይሄ ነው። ስለዚህ ገዳማውያኑ ወጥተው ለቀው እንዲወጡላቸው ካልሆነ መሰለኝ እንደዚህ እንደተባለ ቀስ በቀስ ይገድሏቸዋል። እኛም ቀስ በቀስ እንዘግበዋለን። ስለዚህ ሁሉም ካለቁ በኋላ እንግዲህ መድኃኒት ነው የሚሆነው። ስለ ደረጃ ጋር ልምጣ። ሰው ከከተማ ተረጋግቶ ራሱን አይቶ ንስሐ ገብቶ ስጋው ደሙን ተቀብሎ ጸበሉን ተጠምቆ የሚመጣበት ገዳም ነው። ገዳም ላይ ግን ዛሬ ደም ይፈሳል። የአባቶቻችን እንደ ውሃ የፈሰሰው ደም ነገ ይጮሃል። ዝም አይልም እግዚአብሔር ስለ ተዋህዶ፣ ዝም አይልም እግዚአብሔር ስለ ገዳማት፣ ዝም አይልም እግዚአብሔር ስለ ሞቱ ሰዎች።
እግዚአብሔር ነገ ይፈርዳል። እውነተኛ ዳኛ አምላክ ይፈርዳል። ናቡከደነጾርን ሳር ያስጋጠ እግዚአብሔር ይፈርዳል። ጎልያድን በጠጠር የጣለ እግዚአብሔር ነገም ይፈርዳል። ከእግዚአብሔር እንጠብቃለን። ለማንም አቤት አንልም። ወደ ቤተ ክህነትም ወደ ቤተ መንግስትም አቤት አንልም። ወደ እግዚአብሔር ግን አቤት እንላለን። እሱ እውነተኛ ዳኛ አምላክ ይነሳል። መከራችን የበዛው ኃጢአታችን ስለበዛ ነው። በደላችን ስለበዛ ነው የኛ ኃጢአት ወደ ገዳማት የመጣው። የኛ ዝሙት፣ የኛ ስካር፣ የኛ ጭፈራ፣ የኛ መጥፎ ስራዎች፣ የኛ ስራ የኛ ስራ ነው እንደዚህ ያደረገው። ምንም ጥርጥር የለውም። የኛ በደል ነው እንደዚህ ያደረገው። ወደ ፈጣሪ ያለመመለሳችን ነው እንደዚህ ያደረገው። በአንጻሩ ግን ኃላፊነት ያለባቸው እልቅና ያላቸው ባለስልጣናት የሆኑ ግን አባቶች ደግሞ አሉ። ምን እያደረጉልን ነው የምናይ ይሆናል። እንግዲህ አቡነ ሳዊሮስ እስካሁን ድረስ ምን እያደረጉ ነው የምናይ ይሆናል። በባለፈው ዓመት እንዲህ ሲከፈጸም ቤተክርስቲያን ቶሎ በላይ ተወሰነ መጠን መግለጫ ለማውጣት ያለው ርብርብ ስናይ ነበር። አሁን ላይ ግን ዝምታ ተመርጧል። ሰርጸ ጋር ልምጣ። ዝቋላ ላይ አባቶቻችን ድጋሜ ሞቱ። የባለፈው ደም ሳይደርቅ ሌላ ደም ፈሰሰ። የገደሏቸውን ገደሉ፣ የቀሩትንም ይዘው ሄዱ። ይህን ያደረጉት የሰው ልጆች ናቸው፣ ሰው የተባሉት ፍጡር። አሁን አንተ ኦርቶዶክሳዊ ባለማዕተብ ወጣቱ ካንተ ጋር ነው የማወራው። እኔ ፍትህ ምናምን ልል አይደለም የመጣሁት። አንዳንድ ልጆች ፍትህ ምናምን የምትሉ አላችሁ። በእርግጥ ምን ሊባል የሚችለው እሱ ነው። ምክንያቱም አባት እንደሌላቸው ልጆች ስለሆን ማለት ነው። አባቶቻችን እኛን ፕሮቴክት የማድረግ አቅም እንደሌላቸው አውቃለሁ። ሆኖም ግን እኛን ፕሮቴክት ከማድረግ አልፈው ዓለምን ፕሮቴክት የማድረግ አቅም ግን አላቸው። ምክንያቱም በእነሱ ውስጥ ያለው መለኮታዊ ኃይል እንዳለ ስለባቅ የኢትዮጵያን ሕዝብ ምሳሌ የሆናቸው ዘንድ ፊት ለፊታቸው የተሰራ ሐውልት አለ። የቅዱስ ጴጥሮስ ሐውልት መሬቲቱንም ሰውንም ወግዘው የሞቱት የተረሸኑት በመድፍ ፊት እነዚህን የመሳሰሉ አባት ነበሩን። አሁን ፊት ለፊት የተቀመጡት መተው ሊያስተዳድሩ የተቀመጡት የኔና ያንተ ክፋት ነው ይዟቸው የመጣው። ለዛ ነው በአደባባይ ሞት ክሬዲት የማይሰጠው፣ ማንም ምንም የማያገባው ባንተ ላይ። ያንተ ሞት በዛች ሀገር ላይ ባዶ ኢመንት ነው፣ ምን ማለት አይደለም። አሁን መነሻ አድርጌ ተናገርኩ እንጂ የመነኮሱትን ገዳም ያሉትን አባቶች በየቀኑ የሚሞተው ባለማህተቡ ኦርቶዶክስ ነው። ኦኬ አሁን ከ10 ከ20 ዓመት በኋላ ማለት ነው ምን እንደሚሆን ልንገር። እንደው ዝም ብለህ ማርተኛ ምናምን እንዳትለኝ፣ በአደባባይ ክርስቲያን ነኝ ብለህ እንዳትናገር ትባላለህ። ምሳሌ የሆነ ዘንድ ሶሪያ የቅዱስ አባ ኤፍሬም ሀገር ናት። ውዳሴ ማርያም የምትደግሞ ቅዱስ አባ ኤፍሬምን አወቅ? የእሱ ሀገር ናት። አሁን ምንድናት? የግብፅ ክርስቲያኖች ምንድነው የሚሆኑት? አሁን የሶሪያ ክርስቲያኖች ምንድነው የሚሆኑት? አንተ አትፈለግም፣ ዓለም አይፈልግህም። አንተ የራስህ የሆነ አይዴንቲቲ ይዘህ የፖለቲካ መድረክን አስተካክለ ካልመጣ ቤተክርስቲያን አትድንም። ቤተክርስቲያን ማዕከል ያደረገ ሜንታሊቲ ከሌለህ በዓለም ውስጥ እንኳን ፖለቲካ ሰራለሁ ብትል ኦርቶዶክሳዊ ሆነ አይሳካልህ፣ ወይ ጭራቅ ትሆናለህ። ምክንያቱም እኛ ክርስቶሳዊ ነን፣ ክርስቶስን መስለን ነው የምንኖረው። ባለማህተቡ ኦርቶዶክስ መድረክ ላይ ቢመጣ ሌሎችን ሰዎች ግደል ብሎ አዋጅ አያወጣም። አብረን እንኖር በሰላም ሃይማኖታችንን እናራምድ ነው የሚለው። አንተ ወደዛ መድረክ እንድትመጣ አይፈለግም፣ ትጠላለህ። ገዳም ውስጥ ያሉትን አባቶች ፈልጎ የገደለው ይህ አካል ለምን ይመስላል? ቅጠል እኮ ነው በልተው የሚያድሩት። በሆዳቸው ደረጃ እንኳን ዳቤ ነው በልተው የሚያድሩት። ምንም አይነት የፖለቲካ አይዴንቲቲ የላቸውም፣ አያውቁትም። ክርስቶስን ወደ መምሰል ብቻ ነው ማደግ የሚፈልጉት። ይሄው አሁንም ሞቱን መሰሉት። እነሱ ግባቸውን መጥተዋል። እኔ እናንተ በስጋ እየተመላለስን እዛች ሀገር ላይ እንድንኖር አይፈቀድልንም። ለአንተ ሊመስል ይችላል፣ አልሞትክማ። ያንተ ክፋት በየቀኑ በጨመረ ቁጥር በሞት ላይ የሚሳለቁ አባቶችን መድረኩ ላይ ያመጣልሃል። መንፈስ ቅዱስ ይቀጣናል። እስራኤላውያን ጥፋት በሚያጠፉ ጊዜ ያጠፉትን ጊዜያቸውን ቆጥሮ ይከፍላቸው ነበር እግዚአብሔር አምላክ። በጎ ስራ ሲሰሩ ደግሞ ይባርካቸው ነበር። እስከ 7 ትውልድ ድረስ ይመራሃል። ስለዚህ አንተ ክርስቲያን ኦርቶዶክሳዊ እንደ ወጣት እንደ ወንድም ከጥግ ያለውን ኦርቶዶክሳዊ ነፍስህ እስክትጠፋ ድረስ መውደድ አለብህ። በየትኛው መንገድ እያንዳንዱ እንቅስቃሴ ቤተክርስቲያንን አድናታለሁ አላድናትም፣ ፖለቲካው ማንግል ከእያንዳንዱ ነገር በዚህ መንገድ ካልሆነ የምትራመደው መዳኛ የለንም።
መሞት ይቀጥላል። ጭራሽ እዛች ሀገር ላይ የላችሁም ልንባል ነው አሁን። እና ኦርቶዶክሳዊ አይዞቹ ሌላ ምን ልል እችላለሁ? ምን እኮ ይባላል። አሁን ላይ የሚያዋጣን አንድነቱ በአንድነት መሆን ስለ ቤተ ክርስቲያን መትጋት እንጂ በዘር ተከፋፍሎ እገሌን ይበለው እገሌን ይበላት የሚለው ነገር እንደማያዋጣ የምናውቀው ነገር ነው። ነገር ግን ከዚህ ደረጃ ለመድረስ ከዚህ ላን ለመድረስ መጀመሪያ ኦርቶዶክሳዊ መሆን ግን ይጠይቃል። ኦርቶዶክሳዊ እሳቤ ሲኖረን ኦርቶዶክሳዊ ህሊና ሲኖረን የዛን ጊዜ ተባብረን ተጋግዘን ቤተክርስቲያን የምናሻገራት። ካልሆነ ግን በዘር ተከፋፍለን ለመግዛትም ለመከፋፈልም ለማጥፋትም የተመቸ አጋጣሚ ግን ያገኛል ብዬ አስባለሁ። ለማንኛውም ባካችሁ እናስብበት። ፕሮቴስታንቶች ማስቡበት። በነገራችን እንዲህ አይነት አስተማሪ ይዛችሁ እስከ መቼ ድረስ እንደምትቀጥሉ ግን አላውቅም። ክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል። ባለፈው ጊዜ እዚህ ወደ መገናኛ አካባቢ ያለ አንድ ሐዋርያ ይሁን ነብይ አላውቅም፣ ብቻ ከክርስቶስ ጋር ፎቶግራፍ ተነስቼ መጣሁ ብሎ ስልኩ እንደዚህ አንስቶ እንደዚህ ለህዝብ ያሳያል። እኔ ውስጤ ምን አሰበ? ከነገ ጀምሮ እዛ ቤተክርስቲያን አንድ ሰው አይሄድም ብዬ ገመትኩ። ከተሳስቻለሁ። መቆሚያ መቀመጫ የለም። ከዛ ቀጥሎ ምን ሆነናል? ለድራማ ነው ለፊልም ነው እንደዛ ያለው ወይስ የምሩ ነው? ከምሩ ነው እንጂ እንደዚህ ካሜራ እንትን ይዞ ስልኩን እንደዚህ ያሳያል። እኔ ይሄንን ያየ ሰው በሚቀጥለው ቀን እዛ ቤተክርስቲያን እግሩ ይረግጣል ብዬ እኔ ግን በጭራሽ መቆሚያ መቀመጫ የለም። የሆነ ቦታ ስተናል ማለት ነው። የሆነ ሶሳይቲው ጋር የሆነ ልክ ያልሆነ ነገር አለ። መጠየቅ አቁመናል ማለት ነው። መበሳጨት አቁመናል ማለት ነው። እዚህ ነገር ሲፈጸም ከምራችን ከውስጣችን እርድብን ማለት ቆሟል ማለት ነው እንጂ እንዴት ነው ሰው የሚቀጥለው ቀን እዚያ ቤተክርስቲያን የሚሄደው? ይሄ የአንድ ሰው ጋር ብቻ አይደለም። በየጊዜው የምናየው በጣም የምንሰማው በጣም የሚገራርሙ ነገሮችን እናያለን። መጠየቅ ስላቆመን ይሄን አንቺም ሳታያት አትቀርም። የባንክ ደብተራቸውን እንዲደርድሮ ከዛ በኋላ ይሄን አንሱ ይሄን ያልሽብር ከመቶ 1% እንደዛ ሲሆን ያንን እንደ ዋና አርጎ ማውራት ነው ችግር ብዬ ማስበው። እሱ ይሁን አይሆንም ኢቭን ወንጌላውያን የማይቀበሉት ነገር ወንጌላውያን ምሳሌ አርጎ ማቅረብ ትክክል አይደለም። ሰው ግን ካልሆነ ደግሞ ወንጌላውያኖችም በግልጽ ወንጌላውያንን የሚሉት ማወገዝ አለባቸው። ሰውን ማስተማር አላቸው። እያደረጉት አይደለም። አሁን እንደገና ወደ ሞቀት አታምጪኝ እንጂ ያንን የሚያደርጉትን ሰዎች መልሰው እንደገና ደግሞ የኛ ዘማሪዎች ናቸው አይደል የሚያማሙቁለት ሰማይ የሚያደርሱለት ያንኑ ሰውዬ ነው መልሰ መጽሐፉን ምን መርቅለት ይሄ እውነታ ሰው ማሰብ የሆነ ቦታ ላይ አቁሟል። ይሄ ነገር ትክክል አይደለም መባል ያለበት ቦታ ላይ አቁሟል። ከክርስቶስ ጋር ፎቶ ተነስቼ መጣሁ ሲል ከየት አገኘኸው? ክርስቶስ የት አገኘኸው? እስቲ ፎቶን አሳየን። የክርስቶስ መልክ እንዲህ ነው ወይ ይሄን ይመስላል ወይ ተብሎ መጠየቅ ሲገባው ቸርቹ ላይ ፕሮሞሽን ሰርቶ ይገባና ቸርች ግጥም ይላል። ስለዚህ መተዛዘብ አለብን። አንድ ጉዳይ ላይ ብቻ እናንሳ። በሙስሊሞች ጉዳይ ላይ እንግዲህ ሙስሊሞች የኛን ዝምታ ተገን አድርገው ይቀባጥራሉ። የሚሰማን የለም ብለው ይሁን ወይ ደግሞ ጊዜው ተመችቶናል ብለው ይሁን አላቅም፣ ይቀባጥራሉ። በሚያውቁትም በማያውቁትም ሃይማኖት ውስጥ ገብተው የፈለጉትን ነገር ይናገራሉ። ታዲያ ከነዛ ውስጥ ከሚያስቁኝ ብዙ ጊዜም ተናግሬበታለሁ። ይሄ ልጅ ሁሱ የሚባለው ልጅ እንግዲህ የሁሱ ድፍረት ደግሞ በጣም አልፎ ተርፎ ደግሞ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን ቃል ይሄ ንግግር የተነገረው ለመሐመድ ነው ይላል። አስቆናል። ለማንኛውም ሰሙት። በነቢያት ትምህርት ዘንድ ሕፃን ተብሎ የተገለጸ አንድ አካል አለ። ሕፃን የተባሉበት ምክንያት ለምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም ነብይ በኋላ መጨረሻ ስለመጡ ነው። የነብያት አስተምህሮ ሁሉ በእርሱ ጫንቃ ላይ የተደረገበት የመጨረሻው ዘመን ነብይ፣ አለቅነት ሁሉ በጫንቃው ላይ የተደረገለት የተወለደው ያ ሕፃን የተባለው በነብያት አንደበት ለዘመኑ ፍጻሜ የሌለው ለመንግስቱ ስፋት የሌለው ደንቆሮና እብድ ራቆታቸው ቢወጡ ማያፍሩም ያሉት የእንታ ስሙር ንግግር ትዝ አለ። እንደነዚህ አይነት ሰዎች ህሊናቸውም ጭንቅላታቸውን መጠቀም የማይችሉ ሰዎች ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን ክፍል ለመሐመድ ነው ብለው መናገር ጀምረዋል። እንግዲህ እስቲ ክፍሉን እናንብብ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም አለ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። አሁን እዚህ ጋር ተመልከቱ።
አባቱ ኃያል አምላክ ነው መሐመድ ኃያል አምላክ ነው ብለው ያምናሉ ማለት ነው። ይኸው ጣዖት አምላኪዎች እንደሆኑ ግልጽ ማሳያ ስለሆነ የዘላለም አባት የሚለው ባይዘው ዘላለማዊ የሆነ ከዘላለምም የነበረ ማለት ነው እንጂ የሆነ ዘላለም ለሚባል አባቱ ነው ማለት አይደለም። የዘላለም አባት ማለት ዘላለማዊነት የራሱ ገንዘብ የሆነ የሰላም አለቃ ሲባል ደግሞ ሰላም ገንዘቡ ባህሪው የሆነ ማለት ልክ ጌታችን ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ እንደተናገረው ከሰላም አለቃ የሆነ እርሱ ጌታችን ኢየሱስ ክርስቶስ እንግዲህ እንደልኳቸው ድፍረታቸው እስከዚህ ድረስ ደርሷል። ለማንኛውም ዮሐዴን እናመሰግናለን። ቃለ ሕይወትን ያሰማልን። በሌላ ቪዲዮ መለሳለሁ። በተለይ ከዮርዳኖስ ጋር ተገናኝ አዳዲስ መረጃዎችም ጭምር እየወጡ ስለሆነ እስቲ መለስ ይሆናል። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።